ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ቢሊዮኖች በአደባባይ የውሃ ሽታ ሆኑ። የዋይቢኤስ ጉድ ገና ነው። ወልደ ጊዮርጊስ በቲክቶክ እያላገጠ የሺዎች ምስኪን ኢትዮጵያን ህይወት ግን አመድ ሆኗል። ዋይቢኤስ ትሬዲንግ መስራች የሆነው እንግዲህ ወልደ ጊዮርጊስ ይልቃል እጅግ በጣም አስደንጋጭ የሆነ መገለጫን በትላንትናው ዕለት አውጥቷል። መገለጫው ምን ይመስላል? አጠቃላይ ይሄ ዋይቢኤስ የተባለ ድርጅት ማን ነው? ምን አይነት ነገሮች ተብለው ነበር? ቀድሞ ምን ይባል ነበር? አሁንስ ምን ላይ ደረሰ? አሁን ያለበት ሁኔታ ምን ይመስላል? በደንብ በዚህ ቪዲዮ እንነጋገራለን። እጅግ በጣም አነጋጋሪ የሆነ የመጣው በተለያዩ ውድድሮችና በተለይ በእግር ኳስና በተለይ በአትሌቲክስ ከኢትዮጵያ የሚወጡ የተለያዩ አትሌቶችና የእግር ኳስ ተጫዋቾች አሰልጣኞቻቸውም ወደ ሀገር መመለስ እምቢ እያሉ ነው። እሷ በጣም ቆንጆ ናት፣ እኔ ግን ቆሻሻ ነኝ ስል በሶሻል ሚዲያ የታየው እናቱን ለማገዝ ድክ ድክ የሚል ትንሹ ሱቅ በድረት የሚሰራ እንግዲህ ዘክርን በተመለከተ በጣም አስገራሚ ነገሮችን በዚህ ቪዲዮ እነግራችኋለሁ። ለዚህ ልጅ የመጣው ትልቅ እድል ምንድነው? እድሉንስ እንዴት መጠቀም ይችላል? አብረን በዚህ ቪዲዮ እንነጋገራለን። ይህ አብሮክ ሚዲያ ነው። ላይክ አድርጋችሁ ቤቱን ሰብስክራይብ በማድረግ ትጀምራላችሁ። ጋይስ ምንድነው ቪዲዮዎች እየታዩ አይደለም? ምን ላድርግ? ለማንኛውም አላቅም የሚጠቅሙ ነገሮችን እናነሳለን። ከመዝናናት ንቁም ነገር ላይ ትኩረት እናደርጋለን። እናንተስ ከተመቻችሁ ሼር ታደርጉልኛላችሁ፣ ካልተመቻችሁ እንግዲህ ምን ማድረግ እችላለሁ? እኔ ግን ጥሩ የሆነ ነገርን ለእናንተ ለማጋራትና ጥሩ መረጃዎችን ሼር ለማድረግ እጥራለሁ። ጋይስ ብዙዎችን እያነጋገረ የመጣውና የብዙዎችን ልብ የሰበረው በቢሊዮን የሚቆጠር ገንዘብ ሰብስቧል እየተባለለት ያለው ወልደ ጊዮርጊስ ይልቃል ዋይቢኤስን በተመለከተ ያወጣው አነጋጋሪ የሆነ እንግዲህ መገለጫ ከትላንትና ጀምሮ በሶሻል ሚዲያ እያናወጠ ይገኛል። ምን አለ? 9 ደቂቃ ከምናምን ሰከንድ የሆነ ቪዲዮ በራሱ 500,000 በላይ ተከታይ ባለው በቲክቶክ አካውንቱ ፖስት አድርጓል። ነገር ግን እኔ አጠር ያለውን ለእናንተ ሀሳብ ለማጋራት ስለምፈልግ ተመልከቱና ሌላችሁ ደግሞ ሄዳችሁ በራሱ አካውንት ማየት ትችላላችሁ። ሰላም እንደምን ሰነበታችሁ የሀገሬ ልጆች። እንግዲህ ሰሞኑን በተፈጠረው ሁኔታ ብዙዎቻችሁ ተደናግጣችሁ እና አንዳንዶቻችሁም በተፈጠረባችሁ ጥርጣሬ ወይም ደግሞ እንደዚህ አንዳንድ ላይ ወይም ሚዲያ ላይ ያሉ አንዳንድ አካላት የሚያራምዱትን የራሳቸውን ፍላጎት እና ስሜት በሚያራግቡበት ተጠልፋችሁ በድንጋጤ ውስጥ የገባችሁ እና ጥሩ ያልሆነ ስሜት ውስጥ የነበራችሁ ሰዎች እንግዲህ በጣም ይቅርታ ማለት እወዳለሁ። ለተፈጠረባችሁ ወይም ለደረሰባችሁ ድንጋጤ በጣም ይቅርታ ማለት እወዳለሁ። እንግዲህ እኔ ሰሞኑን የተፈጠሩ ነገሮችን ለማስተካከል ከላይ ታች እያልኩኝ ነው የሰነበትኩት። ያው እየሰራሁት ከነበረው ስራ ማለትም እየሄድኩባቸው ካሉ ሂደቶች አማካኝነት እንደው ከዚህም የከፋ ከዚህም የባሰ ነገር እንደሚደርስብኝ እርግጠኛ ነበርኩኝ። ግን እኔ ላይ ከሚደርሰው ሀገራችን የምታጣው ነገር ወይም ሀገሬ የምታጣው ነገር ወይም ሀገሬ የምትከፍለው ዋጋ ስለማይበልጥ ነበረ ስራመድ የነበረው። ከዋይቢኤስ ጋር ግን ይገናኛል ብዬ አላሰብኩም ነበር። እሱ በጣም አስደንግጦኛል። ምክንያቱም ዋይቢኤስ ላይ በጣም ብዙ ሺህ እንደተወራው 40,000 ምናምን ባይደርስም ከ7,000 እስከ 8,000 አካባቢ የሚሆኑ ሰዎች አሁን በደንብ ካውንት እናደርጋለን። ሰሞኑን ትንሽ ሰራተኞቻችን ላይም ትንሽ ድንጋጤ ስለተፈጠረ መደበኛ ስራቸው ላይ መሆን ስላልቻሉ ኤግዛክት ወይም ትክክለኛ መረጃውን ማግኘት ስላልቻልኩኝ ነው። ከዛ ውጭ ግን ከ7,000 እስከ 8,000 አካባቢ የሚጠጉ ባለሀብቶች ከትንሽ ብር በጣም እስከ ትልቅ ብር ድረስ ያወጡበት ወይም ደግሞ ኢንቮልቭ ያደረጉ የተሳተፉበት ወይም አባል የሆኑበት ድርጅት ነውና ዋይቢኤስ ጋር ወይም ከዋይቢኤስ ደንበኞቻችን ጋር ግን በፍጹም ይገናኛል ብዬ አላሰብኩም ነበር። እንደምታውቁት ይሄ ነገር ከመፈጠሩ ከአንድ ሳምንት በፊት በተባበሩት አረብ ኤምሬት ላይ 888 ማርኬት እና ዋይቢኤስ ማርኬት አዲሱ ወይም ዲጂታሉ ከሳምንታት በኋላ ያ ፕሮግራም ከሆነበት ከ2 ሳምንት በኋላ
የሚተገበረው ወይም ደግሞ ሙሉ ለሙሉ ከዚህ በፊት የነበረው ማኑዋል አሰራር ወደ ዲጂታል አሰራር ልንቀይር አስፈላጊውን የሆነ የኢንሳ ፍቃድ ወስደን ማለት ነው ጨርሰን ወደ ትግበራ ልንገባ ፕሮግራሙን የ888ን ወይም በተባበሩት አረብ ኤምሬት ላይ የተከፈተው 888 market.in ስናስመርቅ የዛን ዕለት እንግዲህ ፕሮግራሙ ላይ የነበራችሁ እንግዲህ የምታውቁት ነው ሁለት አፕሊኬሽን ያስመረቅ ነው ያኛውም የዋይቢኤስ ገበያ ወይም ደግሞ የዋይቢኤስ ማርኬት ዲጂታሉ ወይም ሙሉ ለሙሉ ወደ ዲጂታል ልንቀይረው የነበረበት ሁኔታ ነው የነበረው እንግዲህ ያንን ባስመረቅንበት አማካኝነት ወይም ደግሞ በዛ እርምጃችን አማካኝነት በቃ የኛን ማስፈራሪያና ዛቻ አልተወም ወይም ደግሞ በቃ የመጨረሻ እድላቸውን ነው የሞከሩትና ያንን ባስመረቅንበት እንደምታውቁት የዋይቢኤስ ገበያን ወይም ደግሞ ከዚህ በፊት በዋይቢኤስ ማርኬት በማኑዋል ስንሰራ የነበረውን ሙሉ ለሙሉ ወደ ዲጂታል እንቀይረው ማለት ነው ወደ ዲጂታል ማለት መንግስት እንዲቆጣጠረው ወይም መንግስት እያንዳንዱን ትራንዛክሽን እያንዳንዱን ግብይት እያንዳንዱን የግብይት ዋጋና የግብይት እንቅስቃሴ ማን ገዛ በስንት ገዛ በምን አስተላለፈ ወይም በምን ከፈለ የሚለውን ከወረዳ ከክፍለ ከተማ እና ከዋና ከከተማ አስተዳደር ንግድ ቢሮዎች ኢቫሉዌት ማድረግ እንዲችሉት የሚያደርግ ሙሉ ለሙሉ ዲጂታል ትራንዛክሽን ዲጂታል የሆነ እንቅስቃሴ እንዲኖረው ለማድረግ ከሁለት ሳምንት በኋላ ወደ ትግበራ ልንገባ ባለበት ሁኔታ ነው ይሄ ነገር ሀፕን ያደረገው እንደምታውቁት ለረጅም ጊዜ በአንዳንድ ባለሀብቶችና ከባለሀብቶች ጋር በተስማሙ አንዳንድ አካላት ሰዎች ተቀጥረው ስለኛ ድርጅት ስለ ዋይቢኤስ በጣም ሰፊ የሆነ የስም ማጥፋት ዘመቻ ከአመት በፊት የተጀመረው ግን ደንበኞቻችን ስለምታውቁን ለአመታት ያህል የነበረው ነገር ምንም ሳይመስላችሁ ጭራሽ እንደ ማስታወቂያም ሆኖ የስም ማጥፋት ዘመቻ እንደ ማስታወቂያ ጠቅሞን ደንበኞቻችን ስለሚያውቁ ወይም ደግሞ ስለዛ ሲወራ ስለሚመሰከር በዛ አይነት ሁኔታ ድርጅታችን ምንም አይነት እንከን ሳያጋጥመው እስከዛሬ ቀጥሎ ነበር ግን የረቂቅ ትሬዲንግ አማካኝነት ማለትም ረቂቅ ትሬዲንግ የነበሩበትን የሥራ ክፍተቶች ለማስተካከል የወሰደውን እርምጃ ማለትም ደግሞ ግምገማ ላይ በነበሩ ሰዓት የነበረውን ሁኔታ ዘግተው እንደጠፉ ተደርጎ ወይም ደግሞ ላለመመለስ ዘግተው እንደጠፉ ተደርጎ ዘግተው ጠፍቷል የሚል የዘመቻ ወይም ደግሞ ወሬ መወራት ሲጀምር እንግዲህ ያ ነገር ፖስት ከተደረገበት ከምሽቱ 4 ሰዓት ጀምሮ ሌሊት ድረስ በሌሊት ማለት ነው የኛ ደንበኞችም ጭምር በፈጠራችሁት ግርግር አማካኝነት ቢሮአችን ገብተን ስራ መጀመር ማንችልበት ሁኔታ ተፈጠረ በዛ አማካኝነት ነው ዋይቢኤስ ለጊዜው የተቋረጠው ማለት ነው አሁንም በደንብ ልብ እንድትሉልን የምንፈልገው ዋይቢኤስ በቅርቡ ሙሉ ለሙሉ በዲጂታል መንገድ ከዚህ በፊት እንደነበረው ሳይሆን ዲጂታል በሆነ እያንዳንዱን ትራንዛክሽን እዚህ ላይ ብቃ እናንተም እንዳያችሁት ምን እያለ ነው ወልደ ጊዮርጊስ በአጠቃላይ ምለውን አጠር ያለውን ስነግራችሁ የመጀመሪያው ይቅርታ አለበት ይቅርታ እየጠየቀ ነው አንዱ ነው ሁለተኛው ደግሞ አይክድ የገረመኝ ነገር ይሄ ነው እየካደ አይደለም አይ ቲንክ 40,000 ምናምን የተባለው ስህተት ቢሆንም ግን ከ7,000 እስከ 8,000 ምናምን የሚደርሱ ሰዎች ያላነሰ ገንዘባቸውን ኢንቨስት አድርገዋል በጣም ብዙ ሰዎች ገንዘባቸውን አፍስሰዋል ይሄ እውነት ነው ብለዋል ነገር ግን እሱም ከመናገርበት እውነት አንፃር ያስተዋልኩት ምንድነው አደጋ አለው ነው የምናችሁ የምር በጣም ትልቅ አደጋ ያለበት መሆኑን ልብ ብያለሁ ከዛ ደግሞ ከንግግር ውስጥ ሌላው የተናገረው ነገር አስተውላችሁ እንደሆነ ይሄ ነገር የተፈጠረው በምን ምክንያት ነው ከረቂቅ ትሬዲንግ ጋር በተያያዘ እነሱ በፈጠሩት ስህተት ህዝቡ ተደናግጦ ልክ የኛንም በዚህ መልክ ቀጥታ ወደ ቢሮ በመግባትም ጭምር ረብሻ አይነት ነገሮች ተነስተዋል ወደ ዲጂታል ሙሉ በሙሉ ልንገባ ባለንበት ሰዓት ይሄ ችግር ተፈጥሯል እያለ እየተናገረ አለ መገለጫው ጠቅለል ባለ ይቅርታን ከዛ ደግሞ ምን እንደተፈጠረ ባጭሩ የገለጸበትና ሰዎች ኢንቨስትም እንዳደረጉበት እየተናገረበት ነው ነገር ግን ከዚህ በፊት በጣም ብዙ ነገሮች ሲባሉ ነበር ስለዚህ አሁንታ በርሲሳ በዋነኝነት ምን ስል እንደነበረ ታውቃላችሁ ስለዚህ ድርጅት
ከዚህ በፊት አንዳንድ ሰዎች ማስታወቂያ ሲሰሩ አንዳንድ ሰዎች ሲያሽቀብጡ በማየት እንዲህ ብሎ ነበር። ምን ብያችሁ ነበረ? እንባችሁን ቆጥቡ። ቀጣይ የምታለቅሱ ሰዎችን ላስታውሳችሁ። ቆይ እናንተ እንባችሁን አጠራቅሙ ስትሉ የነበራችሁ ሰዎች ማለት ነው። ምን አውቃችሁ ነው? ግንኙነት አላችሁ ከድርጅቱ ጋር ወይስ ጠንቋይ ናችሁ ወይስ ነግሯችኋል? ይሄ እንባችንን አጠራቅመን እያለቀስን ነው ያለነው። እስኪ ምንድነው እናንተ የተጠቀማችሁት ነገር? እናንተ ቀድማችሁ ለሌቦች መንገድ የምትከፍቱ ናችሁ። ምክንያቱም ሰርቀው ከሀገር እንዲወጡ እንዲሰደዱና እኛን እንዲያከስሩ እያደረጋችሁ ያላችሁ። ከነሱ ጋር በተያያዘ እነሱ አንዳንድ ጊዜ የሚያጠፏቸው ጥፋቶች እንዳሉ ሆነው ግን እዚህ ላይ ቀድሞ ሰው እንዲጠነቀቅ ከተወሰኑ ጊዜ በፊት ቪዲዮዎችን ይሰሩ ነበር። ከዚህ ጋር ያላችሁ ታው ተረጋጉ ይሉ ነበር፣ እኔ በማውቀው ማለት ነው እንጂ በፍጹም እነሱ ሰው እንዲበላ ያደረጉበትን ከዚህ አንፃር የማውቀው ነገር የሰማሁትም ነገር የለም። አሁን በግልጽ ማወቅ ያለብን በጣም አደጋ ውስጥ ገብቷል። ራሱም ጭምር እየተናገረ እንዳለው ከሆነ ኮንፊደንስ በተሞላበት መንገድ አይደለም እያወጋ ያለውና እያያችሁ ነው። ስለዚህ አደጋ እንዳለው ነው የሚታየው። ግን ደግሞ በዚህ ጊዜ ማስተዋል ያለብን አሁን አዳዲስ እዚህ ላይ መግባትና አዳዲስ ደግሞ በዚህ ሁኔታ ውስጥ እየገባን ያለን ሰዎች ጥንቃቄ ማድረግ ከባድም ነው። የእውነቴን ነው የምላችሁ እና በዚህ ሰዓት ይህንን መገለጫ ባያወጣ ኖሮ ከባድ ነበር። ግን አንድ ሰው ደግሞ ስለዚህ አሁን ስላለበት ሁኔታ ሲናገር ብዙዎቻችሁ ልብ ብላችሁ ሰምታችሁ ላታውቁ ትችላላችሁ። ይህ ሰው ግን እጅግ በጣም የሚደንቅ ነገርን አንዳንዴ ይናገራል። ቢሊዮኖች በአደባባይ የውሃ ሽታ ሆኑ። የዋይቢኤስ ጉድ ገና ነው። ወልደ ጊዮርጊስ በቲክቶክ እያላገጠ የሺዎች ምስኪን ኢትዮጵያን ህይወት ግን አመድ ሆኗል። ቤትና መኪናቸውን የሸጡ እናቶች ዛሬ ደጅ ወድቀዋል። ግን ጥፋቱ የሰውየው ብቻ አይደለም። መንግስት የት ነበርክ? ፍቃድ ሰጠህ፣ ቢሮ አከራይተህ እንዲህ ያለ ግዙፍ እንቅስቃሴ ሲደረግ ቁጥጥሩ የት ነበር? የመንግስት ሚዲያዎችስ የሥራ ዕድል ፈጠረ እያላችሁ ጀግና ስታደርጉት የነበራችሁት እናንተ አይደላችሁ? ህዝቡ እናንተን አምኖ ነው ገንዘቡን የሰጠው። ተከፋይ ኢንፍሉዌንሰሮች ኢንቨስት አድርጉ እያላችሁ ስጮህ የነበራችሁ ዛሬ ለምን ድምጻችሁ ጠፋ? ህዝቡ ራሱ የአቋራጭ መንገድ ስግብግብነት። እዚህ ጋር ቆም ብለን ራሳችን እንታዘብ። ያላንዳች ልፋት በአጭር ጊዜ ውስጥ ታምራዊ በረከት ፍለጋ መሮጥ ህዝባችን ለትልቅ አደጋ አጋልጦታል። በዚህ መንገድ በአቋራጭ በለጽጋለሁ ብሎ ማሰብ ከየዋህነት ያለፈ የስግብግብነት ባህሪ ውጤት ነው። ያም ሆነ ይህ ህዝቡ እናንተን አምኖ ነው ገንዘቡን እሳት ውስጥ የከተተው። አሁን ፍትህ የታለች እያለ ነው። ጥያቄ ለእናንተ ነው። ለመሆኑ ጥፋተኛው የሰረቀው ግለሰብ ነው ወይስ እያየ ዝም ያለው መንግስት? ፍርዱን ለእናንተ በኮሜንት። እውነቱን ለመናገር እንደዚህ በዚህ ልክ እንደዚህ ያልታመነ እንደዚህ ህዝቡ ሊጠረጥር የሚችለው አንድ ተቋም የሚሰበስብ ሰው በዚህ ልክ መሆን አለበት። በዚህ ልክ በሀገር ውስጥ ጎልብቶ እንደዚህ ጠንክሮ በዚህ ልክ ማስቸገሩ እኔ በጣም ከባድ፣ እውነት በጣም ከባድ ነው። በየትኛውም መንገድ መጥቶ በቀላሉ ህዝቡን ሊያጭበረብር እንደሚችል ደግሞ ልብ ብያለሁ። እናንተ 120% ብሎ በጣም እኮ ነው የሚከብደው። 1.2 ሚሊዮን ያስገባ ሰው በየወሩ 120 ሺህ ብር ትርፍ እያገኘ በየወሩ 120 ሺህ ብር እየወሰደ በየወሩ እናንተ እንዴት እንደዛ ይሆናል? ሲጀመር እኔ እንጃ። እኔ ከባድ መሆኑ ነው የታየኝ። ግን ምን ታስባላችሁ? ከዚህ ጋር ተያይዞ እናንተን ሐሳብ አስተያየታችሁን ማስቀመጥ ትችላላችሁ። ዲጂታል ሆኖ እውነትም ከመጣ እሰየው፣ ደስ ይለናል። የእውነት ማንም የተኛውም እናት የተኛውም ገንዘቡን ቤቱን መኪናውን ሽጦ የሰጠ ሰው እባካችሁ እንዲያዝን ውስጥ አይፈልግም። የእውነት ነው የምላችሁ። በዚህ ጊዜ ያለውን አደጋ ስለማቅ ነው። በጣም ብዙ አስጨናቂ ነገሮች ባሉበት ጊዜ እኔ በፍጹም እንዲህ አይነት ነገር እንዲፈጠር አልፈልግም። ግን ደግሞ አሁን ይሄ ድርጅት በልቶ እንኳን ቢጠፋ ሰዎች ማድረግ ያለባቸውን የህግ ጠበቃ የሆነችው ሰብለ አሰፋ የተናገረችው ነገር ትንሽ ጥሩ ነገር እንዳለውና ሰው ቀድሞ አሁንም ሊነቃ እንደሚገባ የሚያሳይ ስለሆነ ስሟት እስኪ። ዋይቢኤስ ትሬዲንግ እና ረቂቅ ትሬዲንግን በተመለከተ ምን አይነት እርምጃዎች መውሰድ ይቻላል? 3 ነገሮችን በማድረግ የሚደርስባችሁን ጉዳት ማስቀረት ቢያንስ መቀነስ ይቻላል። እንዲቆያችሁ ጠበቃ ሰብለ አሰፋ ነኝ። የመረጃ ለብዙዎች እንዲደርስ ፕሊስ ኮፒ ሊንክ ሪፖስት አድርጉልኝ። ሎየር ሰብለ አሰፋ ኦፊሻል በሚል ዩቲዩብ ቻናል መጥቻለሁ። እሱን ሰብስክራይብ በማድረግ የተሻለ የተብራራ መረጃ ታገኛላችሁ። እንግዲህ ረቂቅ ትሬዲንግ እና ዋይቢኤስ ትሬዲንግ ከሚባሉት ጋር በርካታ ሰዎች ከፍተኛ የገንዘብ ጉዳት ደርሶብናል እያላችሁ ነው። ከዚህ ጋር በተገናኘ ምንድን ነው ማድረግ ያለብን ብላችሁ እየጻፋችሁልኝ ነው። 3 ነገሮችን ማድረግ ትችላላችሁ። አንደኛ ዋናው ነገር ገንዘባችሁን ማግኘቱ ስለሆነ እነኚህ ድርጅቶች በስማቸው ወይም
በድርጅቶቹ ስም የሚገኝ ገንዘብ ወይም ንብረት ካለ የባንክ አካውንታቸውን ንብረቶቹን ማሳገድ ነው ያለባችሁ። ይህም በተመለከተ ደግሞ ክሱ እስከሚዘጋጅ ጠበቃ እስከምትይዙ የሚወስደውን ጊዜ መሀል ንብረቶቹን እንዳያሽሹ ገንዘቡን እንዳያሽሹባችሁ ከፈለጋችሁ ክስ ሳይቀርብ ለ15 ቀን ታግዶ እንዲቆይ ማድረግና በዛ ጊዜ ውስጥ ክሱን ማቅረብ እንደሚቻል በፍትሐ ብሔር ስነ ስርዓት ነው ስለተመለከተ አንደኛ ቶሎ ብሎ ንብረታቸውን እና ገንዘብ ባንክ አካውንታቸውን ማሳገድ ነው። በሁለተኛ ደረጃ እንግዲህ ፍትሐ ብሔራዊ ክሱን ማቅረብ ነው። ፍትሐ ብሔራዊ ክሱ ያው የግንኙነታችሁ ውልን መነሻ ያደረገ ስለሆነ በውሉ መሰረት ባለመፈጸማቸው የደረሰባችሁ ጉዳት እንዲሁም ደግሞ በዛ አማካኝነት የወሰኑት ገንዘብ የሚመለስበትን የፍትሐ ብሔራዊ ዳኝነት መጠየቅ ያስፈልጋል። ከዛ በሶስተኛ ደረጃ የቼክ አብዛኞቻችሁ ቼክ ስለተቀበላችሁ ቼኩ ባንክ ሄዶ ካሽ የማይደረግ ከሆነ በቂ ስንቅ ከሌለው ስንቅ አልባ ተብሎ ባውንስ ባንክ ካደረገ በደረቅ ቼክ በማታለል ወንጀል ምርመራ ይደረግልን ብላችሁ ጉዳዩን ወደ ፖሊስ መውሰድና ተጠያቂነትንም ማረጋገጥ ይገባል። ስለሆነም እነኚህን 3 ነገሮች በማድረግ የሚደርስባችሁን ጉዳት መቀነስና ማቃለል ይቻላል። ከዛ ውጭ ግን እንዲህ ያሉ ፒራሚዳዊ ወይም በትራያንግል በሶስትዮሽ የሚሰሩ የንግድ ስራዎች በኢትዮጵያ የሸማች ጥበቃና የአንፌር ኮምፒቲሽን መከላከል አዋጅም የተከለከለ መሆኑን አውቃችሁ እንደዚህ አይነት ነገሮች ውስጥ አለመግባት ይመረጣል። መሰል ጠቃሚ መረጃዎች እንግዲህ እነዚህን 3 ነገሮችን ነው ማድረግ የሚቻለው። ባንካቸውን ያላቸውን አንዳንድ ነገሮቻቸውን ጭምር በማሳገድም ማለት ነው። ስለዚህ እነዚህን ነገሮችን በማድረግ አሁን የደረሰባቸውን ሰዎች እነዚህን አደጋዎችን መከላከል ይቻላል። ከዚህ ውጭ ግን መሄድ አስፈላጊ እንዳልሆነ ተናግራለች። በጣም ቴንኪው። ጥሩ የሆነ መረጃን ወቅቱን የጠበቀውን መረጃ እንግዲህ ታቀርባለች። እናመሰግናለን። እንዲህ ማድረግ ነው የሚቻለው። ከዚህ ውጭ ግን የሚወሩ ነገሮች በጣም ሶሻል ሚዲያ ላይ የሚንሸራሸሩ ነገሮች ምንም ናቸው። እንግዲህ ይህንን አውቀን ሁላችንም እንድንጠበቅ እንድንጠነቀቅ የእናንተን ሐሳባችሁንም ማካፈል ማጋራት ትችላላችሁ። ጋይዝ አሁን በጣም በኢትዮጵያ እየከፋ የመጣው ለተለያዩ ውድድሮች ከኢትዮጵያ ወደ ውጭ የሚሄዱ ለእግር ኳስና ለአትሌቲክስ ውድድር ወደ ተለያዩ ሀገራት ከኢትዮጵያ ወጥተው የሚሄዱ አትሌቶቻችንና የእግር ኳስ ተጫዋቾች ምን እያደረጉ እንደሆነ በጣም አነጋጋሪ ሆነዋል። በተደጋጋሚ እንደሄዱ እዛው እየቀሩ ነው ያሉትና አትሌቶቹና አሰልጣኞቹ አሜሪካ ላይ መኮብለላቸው ተገልጿል። በአሜሪካዋ ዩጂን ከተማ የተካሄደው 21ኛው የዓለም ከ20 ዓመት በታች የአትሌቲክስ ሻምፒዮና ወደ አሜሪካ ካቀናው የኢትዮጵያ ልዑክ ውስጥም 7 የቡድን አባላት ወደ ሀገራቸው ከመመለስ ይልቅ እዚያው መኮብለላቸው ተነግሯል። የኮበለሉት 4 አትሌቶችና እንዲሁም ደግሞ 3 አሰልጣኞች መሆናቸው ተገልጿል። ታዲያ ይህ ክስተት በማህበራዊ ሚዲያውም ሆነ በስፖርቱ ማህበረሰብ ዘንድ ትልቅ ቁጣንና ሐዘንን ፈጥሯል። በእርግጥ በዓለም አቀፍ ውድድሮች ላይ አትሌቶች መኮብለላቸው አዲስ ታሪክ ባይሆንም የብዙሃንን ተስፋ ተሸክመው ሄደው ይህንን መሰል እርምጃ መውሰዳቸው እጅግ አሳዛኝ አድርጎታል ሲል ሃትሪክ ስፖርት ዘግቧል። ጠፍተዋል ስለተባሉት አትሌቶችና እንዲሁም ደግሞ አሰልጣኞች የኢትዮጵያ አትሌቲክስ ፌዴሬሽን የማውቀው ነገር የለም ማለቱ ሀገሬ ቲቪ ዘግቧል። ታዲያ እናንተስ ስለዚህ ጉዳይ ምን ትላላችሁ? እስኪ ሀሳባችሁን አጋሩ። ሁለት አይነት ስሜት ይፈጥርብኛል እንደዚህ አይነት አስተያየቶችንና እንደዚህ አይነት ዜናዎችን ሳይ። የመጀመሪያው ምንድነው የሚፈጥርብኝ? የህዝብን አደራ እንደተባለው የትውልድን አደራ የሀገርን አደራ ይዘው ሄደው በዛው መቅረታቸው በጣም የሚያስጠላና የሚያሳዝን ነው። ከዛ ሲቀጥል ደግሞ ለሌሎቹ መንገድ እየዘጉ ነው ያሉት። ባይዘወይ ባለፈው በጣም ብዙ አትሌቶች ቀርተዋል። ኦልሬዲ ይሄንን በመጠራጠር እንግዲህ ፌዴሬሽኑ እንዳስቀረ ይታወቃል። ታዲያ ሌላ አሁን ትውልድ ሌላ ቀጣይ ያለ ደግሞ በዚህ ምክንያት እድሉ ይወድቃል፣ ይቀራል፣ የመቅረት እድል አለው ማለት ነው። ይሄ ሌላው በጣም የሚያስደነግጥ ሲሆን ሌላው በጣም ብዙ ኢትዮጵያውያን እያሉ ያሉት ድሮ እንዴት ይምጡ ነው። እውነቱን ለመናገር ወጣት እዚህ ሀገር አሁን ባለበት ሁኔታ ምን ሰርቶ መጥቶ ደግሞ ሙስና ስጥጥ ባደረገው ውስጥ ገብቶ ራሱን ደግሞ ማየትና እዛ ውስጥ ገብቶ ራሱን ከማጨናነቅ እዛ እድሉን ማግኘቱ እንግዲህ መልካም ነው የሚሉ ሰዎችም ሀሳብ አስተያየታቸውን እየሰጡ ነው። ግን እንደ ሀገር ትንሽ ወድቀናል። ሌሎች ሀገራት አሁን ከዚህ በኋላ አያስገቡም ኢትዮጵያን ማለት ነውና ከትልልቅ ውድድሮችም ጭምር የመሰረዝ እድል አላት። ምክንያቱም እንደዚህ የተደበቁ የሚጠፉ ከሆነ ይሄ ዜና ኦልሬዲ በዓለም ሁሉ ላይ ደርሳልና ትንሽ አስደንጋጭም ከባድም አሳዛኝም ነገር ነው። እናንተ እስኪ ሀሳብ አስተያየታችሁን መስጠት ትችላላችሁ። ግን ከባድ ነው። ዘክርን በተመለከተ ከሰሞኑን በሶሻል ሚዲያ በጣም መነጋገሪያ የሆነ ህፃን ነው። እጅግ በጣም ብር በመቁጠር እንግዲህ
ክህሎቱ ብዙዎችን ያስደመመ ልጅ ነው እና ይህን ሕፃንነት እንዴት አያችሁት? ነገር ግን አንድ ነገር ተናግሯል። እናንተ ችግር የሰውን ልጅ ምን ያህል እንደሚያስተምረው የሰው ልጅ ምን ያህል ዕውቀት እንዲኖረው እንደሚያደርግ ገርሞን ዛኪሮ ማን ጋር ነው የምትጫወተው? ማነች? ምን ታምራለች? ታምራለች። አንተ አይደለም ቆሻሻው ድህነት፣ አንተ አይደለም ቆሻሻው ማጣት፣ አንተ አይደለም ቆሻሻው ደካማ ጎንህን ተጠቅመው ካንተ የራቁና አንተን ያራቁ ሰዎች እነሱ ናቸው ቆሻሻዎች። አንተ አይደለም ቆሻሻ። የሰው ቆሻሻ የለም። የዚህ ቆሻሻና የድህነት ቆሻሻን ያለ ድህነትህን አይተው ቆሻሻ ነኝ ብለህ እንድታስብ ያደረጉ ሰዎች አስተሳሰባቸው ነው ቆሻሻው። አንተ አይደለም ቆሻሻ። የሰው ቆሻሻ የለም። የቂዮቱ አጋረለ ተቶኝ ማማከረ ሰው እንዳይኖር ከልቤ እውነቴን ነው የምላችሁ ሪል ነው የተናገረውና አይካንን አይታችኋልና በጣም ትክክለኛ የሆነ ነገር ያወራው ሰዎች ናቸው በአእምሮ ውስጥ እንደዚህ አይነት አመለካከት እንዲሰርጽ ያደረጉት። እውነት ግን በጣም ያማል። እናንተ ማጣትን የሚያህል እውነት ፈጣሪ አያሳጣችሁ። የምር በጣም ነው የሚያስጠላው። ማጣት ክፉ ነው በጣም በፈጣሪ ስም በጣም የሚያስጠላ ነገር ነውና ከዚህ ሕፃን ልጅ ይሄንን ተገነዘብኩኝና በጣም ጥሩ ደግሞ ነገር ስለዚህ ሕፃን ልጅም ተሰርቶ ተመለከቱ። ሰዎች እሱ ቆሻሻ እንዳልሆነ እንዲያውቅ ደግሞ ሌላ ሲሰሩ አይቼ በጣም ደስ አለኝ። የምር ደስ ብሎኛል። እስኪ ደስ ያለኝን ይኸው በጣም የምስራች የሆነ ደግሞ ሌላ አለ። ሁላችንም የምንሳተፍበት ይሄንን ሕፃን የምንረዳበት ማለት ነው። ማን ነው እንደዚህ ያለ? ቆሻሻ አይባልም። እኔ ቆሻሻ ነኝ አይባልም። እሺ ቆንጆዬ ነህ። እኔ መሰል ቆንጆ መልከኛ ነው፣ መልኩ የሚያምር ነው። ድንቡሽቡሽ እንደዚህ ድንቡሽቡሽ በቃ ጎበዝ የሥራ ሰው ነው። በዚህ ነው የምሄደው። ለምን ምን አደረኩ? እሱ ስንት ነገር አደረገልህ። ጥፍርህን ሳይቀር እያቆረጠልህ ምን አደረገ እሱ? እኔ ምን አደረኩ? አየህ አሁን ራሱ ይቆርጥላል። ጥፍር አድጓል። ሳይዟል። አየህ ያው የምር በጣም ነው የሚያምረው እኮ እናንተ እንዴት የሚያምር ልጅ ነው። ለማንኛውም ታሪክ ተቀይሮ ይሄ ልጅ ትልቅ ነገር ላይ እንዲደርስ እንግዲህ ደስት ሬስቶራንት ትልቅ እድልን አምጥተውለታል። አሁን አካውንታቸውን የራሳቸውን ይፋዊ አካውንታቸውን ወደ 50,000 የሚያደርስ ከሆነና በ5 ቀን ውስጥ 50,000 የሚደርስ ከሆነ ትልቅ እድል አዘጋጅተውለታል። 100,000 ብር ለዚህ ሕፃን ልሰጡ እንዲሁ ደግሞ እናቷን እንድረዳት ማለት ነው። ያለበትን ሁኔታ ሁላችሁም እያያችሁ ነው። ግን እንዴት አባቱ ነው የሚያሳዝነው። በጣም ማጣት ክፉ ነው። ማጣትን በተለይ በልጅነታቸው ባያዩ ግን ሰው እንዲሆን ያደርገዋል። የትም ምንም አይሆንም። ይሄ ልጅ ትልቅ ሰው ይሆናል። ለማንኛውም ከሰሞኑን በሶሻል ሚዲያ መነጋገሪያ ነበሩ ብለን ወደ እናንተ እነዚህን አደረስኩላችሁ። ይህ አቡክ ሚዲያ ነው። ሰብስክራይብ አድርጋችሁ ቤተሰብ ሁኑ። በሌላ ቪዲዮ እስክንገናኝ መልካም